ካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው አልጎሪዝሙ ያሳያቸዋል ስለዚህ ላይክ ማድረግ አትርሱ ተመልከቱ ረጃዎች ስንገባ መቲ በኦሮሚያና በአማራ ክልል ግጭቶች በጣም ተባብሰዋል በነገራችን ላይ በኦሮሚያ ክልልም አንዳንዶች ስላልደረሱ ነው እንጂ በብዙ ቦታዎች ላይ ግጭቶች አሉ በርካታ የምርጫ ጣቢያዎች ተበትነዋል ምን ተደርገዋል ያ ብቻ አይደለም በርካታ ሚኒሻዎች መገደላቸው ነው የተሰማው ትዋጋላችሁ ተብለው ዝም ብለው የመከላከያና የፖሊስ ያለበሱ ያስታጠቋቸው ከነዛ መካከል እነዚህ 3 ሰዎች ይገኙበታል መቲ ምንም ዝም ብለው አውቀው የሚሊተሪ ልብስ እና የፖሊስ ልብስ በማልበስ ሰሞኑን በብዛት አሰልፈዋቸው ነበር ከኦነሰ ከምን ጋር ይዋጋሉ ተብለው እንደምታዩቸው ሶስቱም ሌሎችም አሉ በርካትናንትና ነው የተገደሉት በመራብ አርሲ ላይ አካባቢ ነው የተገደሉት በጣም የሚገርም ነው ሄባን በሚባል ቦታ ሄባን አርሲ የተባለ ቦታ ላይ ነው የተገደሉትና ምንም ብዙ ትሬኒንግ አልወሰዱም ምን አላደረጉም እያለበሰ ይሄን ከላላላቸው አሏቸው ቤተሰቦቻቸው ለቅሶ ተቀምጠዋል መቲ ወደ አማራ ክልል ስንሻገር በብዙ ቦታዎች ላይ ቀጥሏል የሆነ ሆኖ 102ኛ ኮር 11ኛ ክፍለ ጦር በጎጃም ሜጫ አዴት ላይ ከባህር ዳር ቅርብ ማለት ነው ከባድ ውጊያ ተደርጎ ነበር በዛ ውጊያ የተማረኩት ናቸው እነዚህ የምትመለከቷቸው ተመልካቾቻችን በትናንትና ዕለት ነው የተደረገው ውጊያው እነዚህ መከላከያ አባላትና መሳሪያዎች ተባርከዋል በርካታ ሌሎችም የነፍስ ወከፍ መሳሪያዎችና ተተኳሾች ገቢ መደረጋቸውን ሚሊሻዎችም መማረካቸውን ተብሏል በደገር ከተማም እንዲሁ ወሎ ውስጥ ደግሞ ምርጫው ካለቀ በኋላ ስላልተደረገ በሚል በማግስቱ በመሳሪያ በመታጀብ ምርጫ ለማካሄድ ሙከራ ተደርጎ ነበር በማንበማጀብ በመከላከያዎች በማጀብ የመጀመሪያው ቀን በተኩስ ስለተበተነ ተብሎ ነበር ይሁንና የምልልክ እዝ መቸም በጣም የሚገርም ነገር ነው ዘንድሮ እየሰሩ ያሉት ሁሉንም ገቢ አድርገዋቸዋል የምርጫ ቁሳቁሱ ምን በሙሉ ጠቅላላ ተወስዷል አብቅቷል የቆሰሉ ወታደሮች በአምቡላንሶች ተጭነው ወደ ደሴ ሆስፒታል መግባታቸው ተሰምቷል በበርካታ ቦታዎች ላይ የጸጥታው ሁኔታ አሁንም ተባብሶ እንደቀጠለ ነው ተመልካቾቻችን አድማጮቻችን ሌሎችም መረጃዎች አሉ ግን አንዳንዶች አሉ ማናሳያቸው ቪዲዮዎች እጃቸውን እየሰጡ እየተናዘዙ የሚገኙበት ሁኔታ ላይ ነው በፈቃዳቸው በርካታ ወታደሮች ይህን ካን ዘንዳ በጣም አሁንም አሳሳቢ ሆኖ የቀጠለው ነገር አለ እስካሁን ድረስ ሰው ሊደርስላቸው አልቻሉም ታቦት ተሸክመው ሽሽት ቪዲዮውን ታዩታላችሁ እሱን ከማሳየታችን በፊት ከዚህ ከመከከለኛው አንዲት ወጣት ልጅ የአርሲውን ጉዳይ በሷ አስተያየት ነው የምንገባበትና እንደው የሷን አስተያየት ባጭሩ ነው ሳላብራራ ምን እንደምትል ጥሩ ስለሆነ እናዳምጣት የአንድ ደቂቃ ቪዲዮ ነች ካላችሁ ማለት ነው እኛ የሆነ ትንሽ ረብሽ ሲነሳ እንዲህ ብለን ዘምር ነበር ታውቃላችሁ ኢትዮጵያንና ህዝቦቿን ድንበር የሚጠብቁትን አድን እግዚአብሔር ሰራዊቷን ጠብቅ እግዚአብሔር ሰራዊቷን ብለን እኮ ዘምር ነበር ወንድሜ ዛሬ እኮ ቤተክርስቲያናችን እኮ ተቃጠለች ያ ሰናይ ዳቆን እኮ ያ ጓደኛክ ድምጹም ያምር እሱም እኮ ተገደለ ወይ ያንሳ አባት ልጄ ሆይ ብሎ ወደ እግዚአብሔር ያስታረቀ ያንን ሁላ ለሰው መናገር የፈለገውን ኃጢያት የተናዘዝክበት አባት ታሰሩ እኮ ተገደሉ እኮ አይገርምም ያ እኔ እናንተ አብረን የዘመርንበት አውደ ምሕረት ትዛለክ ያ እኔ ከስደት ደክሞኝ ወደ ሀገሬ ስመለስ አንተ ደግሞ ከበረሃ ግዴታህን ጨርሰህ ስትመጣ ዘምራለን የተባባልንበት ቤተክርስቲያን እኮ ተቃጠለ እኛ የመዳም ቅመሞች ተሰብስበን በአንድ ላይ ማለት ነው ይሄ ላደረገ ሃሌሉያ በሉ እንመሰገንበት እኮ የለም ተቃጠለ እኮ ቤታችን ተቃጠለ ያቺ ስለ ሚካኤል ብላ
ዳቦ ቆርሳ ውሃ ቅርታ ምሰጠ የሚካኤል ምትዘግረው ጎረቤት እሷ ሞታለች። ያ አብረህ ከበሮ ለማምጣት የተቀዳደምከው ባልሆነ ነገር የተከራከርከው በሰንበት ትምህርት ቤት ምክንያት በቤተ ክርስቲያን ምክንያት የተጣላኸው ጓደኛክ በጣም የምትወደው ማለት ነው እሱም እኮ ሞተ። እኛም እኮ አገራችን ስንገባ ማለት ነው እኛ የመዳም ቅመሞች ተሰብስበን መዘመር እንፈልጋለን። እጣኑን አፍቆናል፣ ቅዳሴውን አፍቆናል፣ ደረጁን አፍቆናል። ገና ሀገራችን ስንገባ መጀመሪያ የት ነው የምንሄደው? ያደግንበት ቤተክርስቲያን እንሄዳለን ብለን እናስባለን አይደል? እሱ እኮ ተቃጠለ። ሀገራችን እንዳንገባ ምኞታችን ሁላ እኮ እየጨለመ ነው። እንዳንናገር የሚሰማን የለም። ዝም ስንል ተቃጠልን። አቤቱ የሆነብንን አስብ ከማለት ውጭ ምንም ማለት አንችልም። የሞቱትን እግዚአብሔር አምላክ በአጸደ ገነት ያሳርፍልን። የሚገርም ነው። ጥሩ ነው የተናገረችው የገለጸችው እህታችን። ምንም የምትይው ነገር የለም። እየሆነ ያለው ነገር በጣም ይገርማል። እስኪ ከዚሁ ጋር መቲ አንዱ ቪዲዮ እስኪያሳዩ ታቦት ይዘው ሲሸሹ ምዕመናን። ከዚህ በላይ መቼም ውርደት የለብንም። ተመልካቾቻችን ይዩት እስኪ። ይሄ ድምጽ ምናልባት ድምጹን ድንገት ሙይት አድርጉ። ድንገት ኮፒራይት ካለው እሺ ህዝቡን ይመልከቱት። ታቦት ይዘው እየሸሹ ነው ተራራው ላይ። ይበቃል። ይሄን ድረስ ካየ ነው እንድትመለከቱት ነው ተመልካቾቻችን። አማን በልጸራ ያላትን አጭር ነገር ልናገር። በአዘቦቱ መንበር ከካህኑ በቀር ምዕመን ቀርቶ ዲያቆንም መንካት አይፈቀድለትም። በአዘቦቱ ክፉ ቀን ሲመጣ ግን የማይሆነው ይሆናል። ይህ ግፉ ማህበረ ምዕመን ቤቱን ከብቱን ግማሽ ሕይወቱን የኋሊት ጥሏል፣ ተነጥቋል። መንበሩን ደመ ክርስቶስ የሚሰዋበትን ግን በክፉ ቀን እንኳን አልዘነጋም። የሚፈተትበትን ልቤን የደቃኝ ነው ይሄ ቪዲዮ። ወገኖቻችሁ ድኩማን ብንሆንም ይህን መታመናችሁን መገፋታችሁን ከሰማይ የሚያይ አምላክ አላችሁ ብሏል አማን ነጸረ ጸሐፊው። ሁሉ ነገር ጥለውት ነው ሄዱት። ሁሉን ነገራቸውን ያላቸውን በሙሉ ክፉ ቀን መጥቷል። ነገር ግን እምነታቸውን የክርስቶስ ስጋና ደም የሚፈተትበትን መንበሩን ሁሉን ነገር ጽላቱን እሱን ውስጥ ጥለን አንሄድም ብለው እሱን ይዘው እየሸሹ ነው። በምን በደላችን ነው አልኩኝ ትናንትና ይሄን ነገር ስመለከተው መቲና ለምንድን ነው ይሄን በምን በደላችን ያልኩት? አይተሽ ከሆነ በመጽሐፍ ቅዱስ ታሪክ ተማርካ ነበር ታቦቷ በአንድ ወቅት ተማርካ ነበር። አፊናስ የኤሊ ልጆች የካህኑ ልጆች በደል በፈጸሙ ጊዜ ተማረከች፣ አስማርኳት ነበር። በኋላ አልቅሰው ሲጸልዩ ተመለሰች ነው ታሪኩ እንዲሁ ባጭሩና በሰቆቃው ኤርሚያስ በሰቆቃው ላይ እግዚአብሔር ሲቆጣ ሲከፋ አመት ባላችንም ተረሳ፣ ቄሱም ታረደ ምን ያለ ይቀጥላል። ኤርሚያስ ሰቆቃ እንደው ምን በደለን ነው ጌታ ሆይ እስከ ማለት ነው የደረስኩት። ቅድም እህታችን እንዳለችው ካህናት ታረዱ። መቲ በአመት ባሉ ምድር ታረዱ ሰማን። የካህኑ ቤተሰብ ከነሰባት ቤተሰቦቻቸው ታረዱ። አሐዱ አብ ብለው ሊቀድሱ በተዘጋጁበት ቀን በዕለተ መስቀል በመጣ ቁጥር አመት በዓል በመጣ ቁጥር ዲያቆናት ታረዱ። የሰንበት ትምህርት ቤት ተማሪዎች በግቢያቸው ተጨፈጨፉ። ያልተደረገ ያልተፈጸመ የበደል አይነት የለም። ያልተፈጸመ ነገር የለም። አሁን ደግሞ በስተመጨረሻው ቤተክርስቲያን የ101 ዓመት ዕድሜ ያለው ቤተክርስቲያን ነደደ። ሰዎች ተፈናቀሉ። መኖሪያ ቤቶቻቸው ነደዱ። የምዕመናን አላቆም አለ እንዲህ አይነቱ ግፍ። እነሆ እንደምታዩት ደግሞ ይዘው ተሰደዱ። ምን ቃል አለ ይሄን ጊዜ የሚገልጽ? እኛ እድሜ ባየንበት
በእኛ እድሜ እንዲህ አይነት መከራ አይተን እናውቃለን ወይ? ሰምተንስ እናውቃለን ወይ? በ21ኛው ያው በአሁኑ ክፍለ ዘመን ማን ነው እንዲህ አይነት ዘመን የሆነው? በመቼ ነው? በኢህአዴግ ጊዜ እንዲህ አይነት ነገር አየን? በደርግ ጊዜ እንዲህ አይነት ነገር ተፈጸመ ተባለ ተሰማ? በማን ዘመን ነው? ምን ጉድ ነው የመጣብን? በማን ላይ ነው የምታሳብቡት እናንተ? ለዚህ ሁሉ ጥፋትና እልቂት ማንን ነው ተጠያቂ የምታደርጉት? ማንን እንጠይቀው? በማን እናሳብ? አንድ ራሳችን ጠይቃለን። እስከ መቼ እስከሚለው ለዚህ ሁሉ ተጠያቂ ዋናው ተጠያቂ ማን ነው? አገር እመራለሁ አስተዳድራለሁ ያለው ነው። ህዝብ እያለቀሰ እየተገደለ ሲጨፈጨፍ እኔ የሰፈራችሁ ሚሊሻ አይደለም እያል የሚያዳግጠው ነው። ማንን ነው የምንጠይቀው ነው? እዚህ ደረጃ ላይ ድረስ ነው የደረሰው። መቲ በዚህ ጉዳይ ሌሎችም የሰጡት አስተያየት አሉ። ያንቺን አስተያየት መጀመሪያ ልስማ ብዬ ነው። አሁን ብዙ አንድ እንደውም እኔ ፌስቡክ ላይ የለጠፍኩት አንድ ቪዲዮ ነበረ። ምናልባት ካለ ዳውንሎድ ብታረገው ጥሩ ነው። እዛ ላይ አንድ አባት የሚናገሩት ከትላንት እስከ ዛሬ ቤተክርስቲያን ተፈተና ነበረ። ማንም መጣ፣ ቤተክርስቲያን ግን አለች። ያወደሙ ጣሊያንም መጣ፣ ደርግም ቤተክርስቲያንን ይወጋ ነበር በተወሰነ ደረጃ፣ በደንብ በዚህ ደረጃ ባይሆንም ኢህአዴግም እንደዚሁ መጥቶባት ነበር። ሁሉንም አልፋው ቤተክርስቲያን አለች፣ አሁንም ትቀጥላለች። ነገር ግን ንቃ፣ አትፍራ፣ ሀገርን ቤተክርስቲያንን ጠብቅ የሚል ጠንካራ መልእክት አስተላልፈዋል። እኔም በሱ ነው የምስማማው። በትላንትና ሁለት እጅ የሰጡ ሰዎች ቢኖሩ ኖሮ ቤተክርስቲያኗ ዛሬ አትቀጥልም ነበር። ትላንትና በቃ ያልፋል ምናምን ተብሎ ዝም ተብሎ የታለፉ ዘመኖች ቢኖሩ ኖሮ ቤተክርስቲያኗ ዛሬ አትቀጥልም ነበር። ብዙ ሳንሄድ እኮ ጎረቤቶቻችን አሉ። ኦርቶዶክስ የነበሩ እኮ ተቀይረዋል። በጉልበት በካራ የተቀየሩ አሉ። ብዙ ሀገራት እኮ አሉ ከዚህ በፊት ኦርቶዶክስ ተዋህዶ ወይም ክርስቲያን ነበሩ ተብሎ የሚጻፍላቸው። እኛ ከነበሩት ውስጥ መሆን የለብንም። ነበሩ እንድንባል መፍቀድ የለብንም። በእኛ ዘመን ሃይማኖቷን ለማጥፋት በዚህ ደረጃ ታጥቀው ተዘጋጅተው ከላይ እስከ ታች ከልጅ እስከ ደቂቅ ከቤተ መንግስት እስከ ታች ድረስ አክራሪ ኃይሎች ሁሉ አንድ ላይ ተዘጋጅተው ሲመጡ ዝም ብለን የምንጠፋ ሰዎች አይደለም። የምንጠፋ ቢሆን ኖሮማ ድሮ እንጠፋ ነበር። ደሞስ ቤተክርስቲያኗ ምን ባደረገች? አትግደል ባለች፣ አታመንዝር ባለች፣ ወንድምህን እንደራስ ባልንጀራ እንደራስ አድርገህ ውደድ ባለች፣ በጎ ነገሮችን ሁሉ ለሀገራችን ባመጣች፣ ድንበር በጠበቀች፣ ፊደል ቀርጻ ባስተማረች፣ ዛሬ ከጫፍ እስከ ጫፍ በሀገራችን ውስጥ የምንነጋገርበትን ቋንቋ ሰዋስው እነዚህን ሁሉ ባደረገች፣ ለኢትዮጵያ በጸለየች ለምን ትጠፋለች? ይሄንን ቤተክርስቲያን እንድትጠፋ የሚፈልግ አንድ ኃይል ብቻ ነው። ያ ኃይል ደግሞ ከቤተክርስቲያን መንፈስ አሁን ካልኳቸው ከበጎ ነገሮች በተቃራኒ ያለ ሰይጣን ያጋንንት መንፈስ ነው። ስለዚህ ውጊያው ቀላል አይደለም፣ መንፈሳዊ ነው። መንፈሳዊ ስለሆነ በመንፈሳዊ መልኩ መመለስ አለበት የሚል አቋም አለኝ። ጸሎት የሚጸልዩ ሰዎች በደንብ አድርገው መጸለየት አለባቸው። ክርስቲያኖች ደግሞ አንታረድም ማለት አለባቸው። በጣም ስትሮንግ የሆነ አደረጃጀት በአሁኑ ሰዓት ካልተሰራ ዝም ብሎ እየጠፉ መኖር። ከዛ ቅድም እህታችን እንዳለችው እዚህ ጋር እኮ ቤተክርስቲያን ነበረ። ቤተክርስቲያን ነበረ ብቻ አይደለም፣ በቤተክርስቲያን ውስጥ ያለ የኢትዮጵያ ቅርስ፣ ታሪክ፣ ኢቭን የሃይማኖት የክርስትና እምነት ከድሮ ጀምሮ የነበሩ ቅርሶች ዛሬ ከኢትዮጵያን ትክክለኛው የድሮ ዋናው ኦሪጂናሉ መጽሐፍ ቅዱስ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነው ያለው ብሎ ነጮች እየመሰከሩለት ነው። ስለዚህ ነገ እኛ ከጦርነትም ከዚህ ሁሉ መከራ አርፈን ሌላውም ሊያጠና ሲመጣ የኛም ልጆች ትላልቆች ሆነው ሊጠና ሲመጣ ግን ዛሬ ወድሞ ነው የሚያልፈው ማለት ነው። ስለዚህ በጣም ጥንቃቄ ያስፈልጋል። ታሪክ የማውደም ሃይማኖት የማውደም ሃይማኖትን የመንጠቅ ትውልድን የመቀየር እንቅስቃሴ ነው፣ ዘመቻ ነው። ስለዚህ ምንም በሚጸልይ ይጸልይ፣ በለቅሶ እግዚአብሔርን የሚለምን ይለምን፣ ሁሉ መደረግ አለበት ብዬ ነው የማስበው። አልገደልም ደግሞ ማለት አለበት ተደራጅቶ። ባይል ኖሮ እስካሁን አልቆ ነበር። ምንም ኢትዮጵያ ውስጥ አይተርፍም ነበር። ብዙ ጦርነቶች መጥተዋል እንደዚህ አይነት። ይሄኛው እጅግ በጣም አደገኛው ነው። አባቶቻችን አልፈው ቤተክርስቲያንን እንዳቆዩት እኛም ይህንን አልፈን የማስቆየት ኃላፊነት አለብን ብዬ ነው የማስበው እና ይሄ በቀላል የሚታይ በለቅሶ የሚታለፍ ነገር መሆን የለበትም ባይ ነኝ በበኩል ይደል።
ትክክል ነው መቲ ጌታቸው በዛብህ የኤምኤስ ሲልቨር ሜምበር ስለሆንክ በጣም አመሰግናለሁ እናመሰግናለን እግዚአብሔር ይስጥልን ቴንኪው ተባረክልን መቲ አሁን ሃና የምትባል ልጅ ያስታወሰችኝ ነው ቴዲ አፍሮ ዳስ ጣል ሲል የተቆጡት ለምን ተነካን ያሉት አስለቃሾች ጨካኞች ከዚህ በላይ ምን ዳስ የሚያስጥል በደል አለ አሁን ሃና የምትባል ልጅ አስታውሳኝ ነው ለካ እንዲህ ነው ማለቅህ እያሉ ነዶ ሀገር የሞተበት የት ያለቅሳል ሄዱ ቴዲ እኮ እንደ ትንቢት ነው እኮ የተናገረው ምንድነው ያስቆጣችሁ ይሄ በመነገር ውስጥ ደግሞ ምንድነው ያስቆጣችሁ ልክ እንደ ጲላጦስ ከደሙ ንጹህ እንደሆኑ እጃቸውን ታጥበው ዳስ አንጥልም የምን ዳስ ነው ኢትዮጵያችን እያሉ የተመጻደቁ ግብሶች ሃይፖክራቶች በአደባባይ እንደተናገርኩት አዳነች አበቤ ወጥ ዳስ አንጥልም ለሰዓት ሙሉ በራሷ ሰፈር በራሷ መንደር ተወልዳ ባደገችበት በኖረችበት ቀይ ዳስ አይደለም 40 ቀን ድንኳን አስጥሎ የሚያስለቅስ ለቅሶ እየተደረገ ነው ያለው በሷ መንደር ማለት ነው ዘንባባ ተክላና የሆነ አምፖል ተክላ ዳስ አንጥልም ገና እናድጋለን ትላለች ከሰው ህይወት የሚበልጥ ነገር የለም እና በጣም የሚገርሙኝ እኮ እኮ አይደለም የገረመኝ እኮ አሁን በቴዲ ላይ ያ ሁሉ ቁጣ ምንድነው ያንዘፈነ ብለውስ አገርን በደም አገርን በእንባ ይሞሉ ልክ ነሽ ዩሊት ጉዲትን በደንብ ነው ያነሳሻት ያን ዘመን ነው የሚያስታውሰው ቤተክርስቲያንን ግን የገሃነም ደጆች አይችሏት በዘመነ ቄሳርም በካታኮምፕ ግበበ ምድር የፈሰሰውን አይተነዋል እናጥናቴዎስ ምጥሉ አንበሳ ናግናቴዎስ ከአንበሳ ጋር ታግለዋቸዋል አስተማሪዎቹን ትርኢት አይተውባቸዋል እኔ ራሱ ያን ቦታ ሄጄ ሮም ጎብኝቻለሁ ብዙ መከራ ደርሶባታል ቤተክርስቲያን ከትናንት እስከ ዛሬ በአገራችን ኢትዮጵያም በነዩዲት ጉዲት ነገር ግን ቤተክርስቲያን እስካሁን ድረስ አለች እኔ ለማንም ለንተም ብዬ አይደለም ከሃይማኖትም አይደለም በማናቸውም እምነት ጉዳይ ላይ በተለይ ሴኩላር ነኝ በሚል መንግስት አንዱን ሃይማኖት እየጎዳ አንዱን አጠፋለሁ አንዱን እንዲያደርጋለሁ የሚል ሲመጣ እኩል ነው የምንቆመው እስከዛሬ ድረስ አሁን በብዙዎቹ ሲናገር ነበር መቲ አንድ አስተያየት አለኝ ትናንት በአርሲ የተደረገውን ተከትሎ በርካታ አስተያየቶች ተከተዋል ከነዚህ አስተያየቶች መካከል ሙስሊም ወንድሞቻችን ኡስታዝ አቡበከር አህመድ ኡስታዝ አህመድዲን ጀበል ኡስታዝ ያሲን ኑሩ ተከታይ ያላቸው ማለት ነው ሶስቱ ኡስታዞች በትናንትናው ዕለት ጥሩ መልእክት አስተላልፈዋል እስከመቼ ድረስ ነው የምንገደለው በዚህ በአርሲ የሆነ ነገር ያለው እጅግ በጣም ያሳዝናል በኦርቶዶክስ ወንድሞቻችን ላይ የሆነ ያለው ነገር ይሄን ነገር ለማስቆም በጋራ መምከርና ማንሳት አለብን የሚመለከታቸው የጸጥታ አካላት በአስቸኳይ ማስቆም አለባቸው እኛም የምናወግዘው ድርጊት ነው ብለው በትክክል አድርገዋል ይሄንን ቀደም ብለው ማድረግ ነበረባቸው ወይ አው ነበረባቸው ከንጭጩ ነበረ ያ ስላልተደረገኝ አሁን ወደ ኋላ እንመለስ ወደ ኋላ ተመለስ እንትን አይደለም ጅንዞሮ መጀመሪያ የመቀመጫ አይና አይደለም የምትለው ከተቀመጥን በኋላ በሌላው ነገር ቀስ ብለን ሰላም ሲኖረን እንነጋገራለን አሁን ግን ያደረጋችሁት ነገር ጥሩ ነገር ነው ለማለት ነው ጥሩ ነገር ነው ያደረጋችሁት እኔ ላይ አልደረሰም ብለህ የምትመለከተው ነገር ላይ ነገጧት ካሁን በፊት እንደተናገርኩት ወደኔ መጡ ነው የምትለው ይሄ ደግሞ አገዛዝ የዛ አይነት መንገድ ነው ያለው እያንዳንዳችን በሌላው ላይ የተደረገው ሁሉ በኔላ የተደረገው ነው ብለን ስንነሳ መፍትሄ እናገኛለን አንዳንዶች አልተቀበሉትም እነዚህ ኡስታዞች የጻፉትን ጽሁፍ እናንተ አይደላችሁ ያ አይደለም የሚያስፈልገው ተመልካቾቻችን ያ አይደለም እሱ የሆነው ጥሩና መጥፎ የተሰራውን ሁላችንም ቁጭ ብለን የምናወራበት ጊዜ ዘመን ይመጣል አሁን ግን የሚያስፈልገን ምንድነው ባንዳችን ላይ ጥቃት በሚመጣበት ሰዓት ላይ እየደፈርን እንዲህ በአደባባይ ማውገዝ ከሁላችንም የሚጠበቀው ነገር ነው አለበለዚያ በጀርመን ናዚ ጊዜ ያጋጠመው ነገር ነው እኛንም ያጋጠመው ወደ ሰራተኛ ማህበር መጡ ሄዱ አለ የሰራተኛ ማህበር አባል ስላልነበርኩ ዝም አልኩ ሲገድሏቸው አለ ናዚዎች ወደ ሁሉም ሄዷል ወደ ሴቶች ማህበር ሄዱ ገደሏቸው እኔ ዛባል ስላልኩ ዝም አልኩ ወደ መምራ ማህበር ሄደው ገደሏቸው ዝም አልኩ ወደ አይሁዶች ሄደው ገደሏቸው እኔ ዛ ማህበር ስላልኩ ዝም አልኩ ሁሉንም ከጨረሱ በኋላ ወደኔ መጡ ያኔ ለኔ የሚጮህልኝ የለም ነበር አለ አይ ልክ የኔ ንግር አይደለም ጅው የበላው ዝምበል እንዳለው ማለት ነው ፈሪዎች ተኝተው
የሌላው እግር ሲበላ መነሳት አለብን የምንለው ለዚህ ነውና ኡስታዞቹ ሶስቱም ኡስታዞች ትናንትና በጎና መልካም መልእክት አስተላልፈዋል። በዚህ መልኩ ነው እኔ የተመለከትኩት። ጥሩ ነገር ነው። ይሄን ነገር አበርቶ መቀጠል ያስፈልጋል። ሊበላን የመጣውን ነገር መጀመሪያ ማስቆም አለብን ሁላችን የሚለውን ነገር ሐሳቤ ስላለ ነው። ሌሎችም የቀረቡ አሉ። ያን ከማድረግ በፊት ግን መቲ የምትጋብዥን የአንድ አባት ቪዲዮ አለ መሰል ወደሱ እናምራ። አማራ ክልል ላይ ያለውን የምርጫ ሁኔታን የሚመለከት ቪዲዮ ነው ማቀርበው። እሺ በደምብስቲ ሮድስ ህዝቡን የሚያሳድድ ክርስቲያኑ ከቀየው ያቁጫለ አሁን አንድ አባት ያላልሽኝ? አዎ ላክልኝ ያልኩ አልደረሰኝ። ልኬዋለሁ። እስቲ ቼክ አድርግ። ልኬዋለሁ። እሺ ያ መልካም እሺ አልመጣም። እዚሁ ጋር ስለሚሄድ ብዬ ነው አሁን ያነሳ ነው አጀንዳ ጋር። እኔ በትክክል እሳቸው የሚሉትን ምንም ሌላ ነገር የሚያስብል ነገርም የለም። እውነቱን ለመናገር እሳቸው የሚሉት በጣም አሳማኝ ነገር ነው። ግን እሱ ብቻ ሳይሆን በዚህ ደረጃ የሚወጡ አባቶች ያስፈልጋሉ። አየህ ድሮ ዝም ብሎ አይደለም እኮ ያ ሁሉ ዘመን የታለፈው ዝም ብሎ አይደለም፣ እየተለቀሰ ምናምን እኮ አይደለም። እንደዚህ አመራ እንደዚህ የሚመሩ አባቶች ጀግና አባቶች ለቤተክርስቲያኗ ከፊት የሚቆሙ አባቶች ስለነበሩ ነው። እንስማቸው። ስትዋጋ ኖረች፣ ዮዲት አለፈች፣ ቤተክርስቲያን ግን አለች። ግራኝ መጣ 15 ዓመት ተዋጋት፣ ግራኝ አለፈ፣ ቤተክርስቲያን ግን አለች። አየው ደርግም መጣ እንደዚሁ ቤተክርስቲያን ተዋጋት፣ ደርግ አለፈ፣ ቤተክርስቲያን ግን አለች። ኢህአደግ መጣ ተዋጋት፣ ኢህአደግ አለፈ፣ ቤተክርስቲያን ግን አለች። ብልጽግና መጣ ይዋጋታል፣ እሱ ያልፋል፣ ቤተክርስቲያን ትቀጥላለች። ወዳጅ ኢላ እንዳይመስልህ። አየው ያልፋል። እንዳንተዛዘን አትሽመድመድ። ክርስቲያን ከሆንክ ክርስቲያን ነኝ ነው አለቀ። ከሃዲ ከሆንክ ነው ከሃዲ ነኝ ብለህ እለፍ። አሰን ጉዳይ አለቀ። አትልሰፈሰፍ። ተሪሁላ ኦርቶዶክስ ሆነ ተፈራለህ፣ ተንቀጠቀጣለህ፣ ትሽመደመዳለህ። ለሆድ አደር አትሁን። ሆድህን ሳይሆን አምላክህን አምልክ፣ የፈጠረህን አምልክ። ጊዜያዊ መንግስት ተከትለ ሰማያዊ መንግስት አትርሳ። እንዲህ አይነት መልፈስፈስ የለም። ዓለም ይጠላሃል። አዎ ይጠላሃል። ገና ይገድልናል፣ እንሞታለን። ይሄ በቃ ሐቁ ይሄ ነው። ይጠላናል። አዎ ይጠላናል። የጠላን ደግሞ ያሳድደናል። ያሳደደን ያስረናል። ያሰረን ይገፋናል። የገፋን ይገድልናል። ደማችን ግን ክቡር ነው። ከክርስቶስ ደም ጋር ተዋህዷል። ሰማይና ምድርን ከፈጠረው ጋር ተዋህዷል። እሱ ግንድኛ ቅርንጫፍ ነን። ጠንካራ መልእክት ነው ያቀረቡት። በጣም ጠንካራ መልእክት ነው። ለማያልፍ መንግስት የሚያልፈው መንግስት ጋር ተጠግተህ ከማያልፈው መንግስት አትጣላ የሚለው በጣም ጠንካራ ነገር ነው። አሁን እዛ ገብተው ከገዳይ ጋር አብረው ለሚያሸበሽቡ ማለት ነው። አባቶቻችንም እኛ የምንለው ለምንድን ነው? እኛ እነሱን ከፍ ብለን ለማስተማር አይደለም። ያልፋል ሁሉ ነገር። እስኪ አንድ ፎቶ ቅድም አሳየኝ። ለምን ወጣችሁ አይደለም መንግስት ጋብዛቸው። ይሄ ይደርሳል፣ አባቶቻችን ይደርሳል። እናንተ እድሜያችሁ ገፍቷል። በእናንተ ላይ ለመፍረድ አይደለም። ብዙውን ክፉን ደጉን ያያችኋላችሁ። ሁላችሁም አይደለም። በመካከላችሁ ደግሞ ሰርገው የገቡ እንዳሉ እናውቃለን። ሰርገው ገብተው ይሄን የሚያስፈጽሙ እንዳሉ እናውቃለን። ነገር ግን ደግሞ ጥሩም አባቶቻችን እንዳላችሁ እናውቃለን። እንዲህ አይነት ጉብኝት ሲያደርግ ቆይ አሁን የምንጎበኝበት ጊዜ አይደለም። የጉብኝቱ የሐሴት ጊዜ አይደለም። የሙሽራነት ጊዜ አይደለም። አሁን የሐዘን ጊዜ ነው። የጾም ጊዜ ነው። አሁን የምእመኖቻችን የበጎቻችን ደም እየፈሰሰ ያለበት ጊዜ ነው። እዚህ አይደለም አሁን መሄድ ያለብን። አሁን ቆይ ወደ አርሲ ነው መሄድ ያለብን። አሁን ወደዛ ሄደን ነው ወገኖቻችን ማጽናናት ያለብን። ድራማ እየሰሩባችሁ ምን እየሰሩባችሁ ይሄን እያቀናበሩ ሲለቁ የምትመቹ አትሁኑ ነው። ሌላ ነገር አይደለም። እናውቃለን በእናንተም ላይ ያላባችሁን ጫና ከርተነው አይደለም። ነገር ግን አሁን አባታችን እንዳሉት የሚያልፍ ነገር ነው። የሙሴን ታሪክ እናንተ ታውቁታላችሁ። ከፈርዖን ጮማና ወይን ይልቅ ከወገኖች ጋር በቃዴስ በረሃ መንከራተትን መረጥኩ ነው ያለው። ምን ያረጋል ይሄ ጊዜያዊ ገዳይ መንግስት? እግዚአብሔር ፈሪሃ እግዚአብሔር ከሌለው የቤተክርስቲያን ጥራት አጸረ ቤተክርስቲያን ነው ይባል ከሆነ ሁሉ ነገር በኩል ማያ ከሆነ ምን ያደርጋል? መገዛትም እኮ ማክበር ያለበትም እኮ ፈሪሃ እግዚአብሔር ላለው
በአግባብ ላለው እንትን ነው። ስለዚህ አባቶቻችን ቅድሚያ የሚቀድም አሁን እንዳሉት ነው። ለዚህ የሚያልፍ መንግስት ነው ሁሉም ነገር ያልቃል። የማያልፈው የላይኛው መንግስት ነው። ልክ እነዛ 3 ወጣቶች እንዳሉት እጥላችኋለሁ ከነኔ ካልሰገዳችሁ እዚህ እሳት ውስጥ ነው ማስገባችሁ ያላችሁ አይደል? ማን እንደሚያድናችሁ ያለው አላችሁ። ጣለን የምናመልከው አምላካችን ያድነናል። ባያድነን እንኳን ተመልከቱ፣ ባያድነን እንኳን ለአንተ ምስል አንሰግድም ማለት ለምን ያልፋል? ይሄ ሁሉ ያልፋል። የማያልፈው መንግስት አካል ነን አሉት። ልክ አሁን አባታችን እንደተናገሩት ይሄን ነው ልትሏቸው የሚገባው። ለእናንተ አንንበረከክም። የምንበረከክለት እኛ እኮ የጴጥሮስ ልጆች ነን ማለት ይጠበቃል። እናንተን ለመስበክ አይደለም። ይሄን ሁሉ ትመለከቱታላችሁ። ግፍ፣ በተለይ የበጎቻችሁ ደም መፍሰስ፣ በተለይ አደራ የተባላችኋቸው በእርሱና የቤተ ክርስቲያን ስደት ዘመን እንዲህ በመጣበት ሰዓት ላይ ጠንከር ብላችሁ አይሆንም ብላችሁ ድምጻችሁን ስታሰሙ ምዕመናኑ ከዳር አለና እየፈረድንባችሁ አይደለም። ሁሉም ይሄ ሁሉ ያልፋል። ቅድም እንደተባለው ያልፋል። ገለባ ነው የሚሆነው። 27 ዓመት የቆየውም ተረስቷል። ይሄማ ተውት። መንግስት አልሆነም እስካሁን 8 ዓመትም አገርም አልመራም። ከዳር ጅኮ እየመታ ነው ያለው። ይሄማ ነገ ጧት የሚያልቅ ነገር ነው። ስለዚህ ምናልባት እዚህ ላይ አሁን እነዚህ አባቶች ምን ተብለው እንደሄዱ ለምንም እንደሄዱ አናውቅም። ሁልጊዜ እንደዚህ አይነት ነገር በውስጥ በኩል በነ ዳንኤል ክብረት ላይ ምናምን ይዘጋጃል። እንግዲህ ወይ ቤተክርስቲያንን እናግዝ ወይ ምናምን ብሏቸው ሁሉ ሊሆን ይችላል። ግን ትክክለኛውን አጀንዳ እዚህ ቦታ ላይ ከነሱ ጋር የሱ ፎቶ መነሳት የሚያውቁና ይሄ ለፖለቲካ መጠቀሚያ እንደሆነ የሚያውቁ እዚህ ጋር 2 ሰዎች ይታዩኛል። ሁለቱም ብቸኛ ወደ ካሜራው መስቀላቸውን አዘጋጅተው አነጣጥረው የቆሙ ናቸው። አያቸው። በዚህ በኩል በግራ በኩል አቡነ ሳዊሮስ አያቸው። ሬዲ ናቸው። እነሱ ያውቃሉ ለምን እንደሄዱ። በዚህኛው በእኛ በግራ በኩል ነው ሳቸው። ከሁለቱ በስተቀር ሌላው እሱን ያዩ ወይም እያወሩ ናቸው ያሉት። በዛ ሰዓት ነው ፎቶ አንስተው ይህንን የለጠፉትና ሰርጎ ገቦች ስትል የሚታዩኝ እነሱ ናቸው። እነሱ በደንብ ይታዩኛል። እና አሁን ምን ሰርጎ ገብ ጳጳሱን ገፍትሮ ቦታ ለመያዝ እየተዘጋጁ ነው ያሉት አቡነ ሳዊሮስ እናውቃለን። ስለዚህ ፈተናው ቀላል አይደለም። ቀላል ስላልሆነ ነው በጣም ስትሮንግ የሆነ አደረጃጀት፣ ጥንካሬ፣ ዝም ብሎ መቀመጥ ሳይሆን ተደራጅቶ ቤተክርስቲያኗን የመጠበቅ ኃላፊነትም ጊዜው አሁን ነው የሚያስብለው። ለዛ ነው በውስጥም ነው የገቡት፣ በላይም ነው የገቡት፣ በጎን በሁሉም አቅጣጫ ስለሆነ የገቡት ማለት ነው። ትክክል ነሽ። ጥሩ ነው ያየሽው ፎቶ። እኔ እንደውም ባንቺ ልክ አላየሁትም። ጥሩ እይታ ነው። ያስታውቃል፣ በደንብ ያስታውቃል። ፍትህ ለአማራ እናመሰግናለን። ለሱፐር ቻት ድጋፉ ዝም ማለት ከገዳዮች በቆም ነው። ነፍስ ይማር ተማምሎ ዘር ማንዘርን ሲያጠፋ ቤተክርስቲያን ሊያወድሙ መታሰቢያ ሊያጠፉ ስልጣኑ ተጠቅሞ የወጣን አገዛዝ በልንበና ልታስቆሙ አትችልም። ተደራጅተህ ጠብቅ፣ መክት፣ ተከላከል፣ አሸነፍ ብሏል። ቴንኪው ፍትህ ለአማራ ሁሌ ለምታደርገው ድጋፍ እናመሰግናለን። ይህን ካልን ዘንዳ መቲ ካህኑን ከደብሩ ታቦቱ ከመንበሩ ያጽናልን እያሉ አባቶች ጸልዩት ሰምተሽ ታውቂያለሽ? ካህኑን በደብሩ ታቦቱን በመንበሩ ያጽናልን። ለካ ቀላል ጸሎት አይደለም። እንዲህ አይነት ለካ ክፉ ጊዜ ስላለ ነው እንደዛ የሚጸልዩትና ለማንኛውም ይሄን ሁሉ ግፍ ምን እንዳሉ ሰምተሻል? የኦሮሚያ ባለስልጣናት ቢቢሲ ላቀረበላቸው ጥያቄ እናቱ ኃይሉ አዱኛ የኮሙኒኬሽን ጽሕፈት ላይ አልሰማንም አሉ። አልሰማንም፣ መረጃ አልደረሰንም በማለት ተናገሩ። ህዝብ ሲጮህባቸው በአንድ ቀን አዳር ዛሬ ጧት ደግሞ ብቅ ብለው ሸኔ ነው ይሄን የፈጸመዋል። ትናንት ማታ ሳይሰሙ በአንድ ቀን ባዳ ሌሊቱን እንዴት እንዳወቁት እኔ እንጃ። በአንዴ እንትን ብለው ንቀታቸው ተመልከችው። በፍጹም እንዲህ አይነት መረጃ አልሰማንም፣ አናቅም፣ ማቀው የለም ብለው ቢቢሲ እኮ ሲያናገራቸው እሳቸው ብቻ አይደሉም የአካባቢው ማስተዳዳሪ ተመካክረው ምንም አጠገባቸው ሆኖ እንዲህ አይነት መረጃ የለንም አሉ። አሁን ህዝቡ ቁጣውን አዩና ሸኔ ነው አሉ። ዛሬ ጧት ተነስተው ከእናንተ በላይ ማን አለ ሸኔ? ከእናንተ በላይ ማንም ሸኔ የለም። ህዝብ አውቆታል ማን እንደሆነ። እስከ መቼ አንድ ቦታ ላይ ይህን እየፈጸማችሁ ኢትኒክ ክሊንሲንግ፣ ሃይማኖትን ማጥራት፣ ዘርን ማጥራት የያዛችሁት ኢንቴንሽናሊ የሚሰራ አሰራር ነው።
ደሊበረትሊ እየሰራችሁት ያለው የዘር ማጽዳት የሃይማኖት ማጽዳት ስራ ነው። ለዚህ ነው ትናንት አንድ አይነት መልስ የምናውቀው የለም ብላችሁ የምጸት የንቀት መልስ የመለሳችሁት። ዛሬ ደግሞ በአንድ ቀን አዳር አጣርታችሁ ክሮስ ቼክ አድርጋችሁ መርመራችሁ ሸኔ መሆኑን ደረሱበት። እንደዚህ ነው እየተገደልን ያለው ተመልካቾቻችን ለማለት። ባለፈውም ይሄኑ ነው ያሉት። መጀመሪያ ምንም አልሆነም ውሸት ነው ተባለ። ከዛ የራሳችንን ሰው ላክን ብለው የራሳቸውን የተወጣጡ ሰዎች ላኩ። እነዛ ሲሄዱ ደግሞ የሆነ ነገር ያመጣሉ ተብሎ ሲታሰብ እዚህ ውስጥ የተገደሉት ውስጥ ሙስሊምና ሌሎችም ብሔሮች ነበሩ የሚል ዜና መጡልን ማለት ነው፣ ለመንግስት ፕሮፓጋንዳ ለመስራት። ከዛ ግድያው ግን ቀጠለ። ትዝ ይልሃል አይደል? እንትን ብሎ አጓጉዟቸው እዛ ጋር ፎቶ ተነስተው ምናምን መግለጫ ሰጥተው ያንን ለማብረድ እያረፉ እያበረዱ ነው የሚገሉት። እያረፉ እያበረዱ ግን ግድያው ይቀጥላል። በጣም ይሄ መላው ኢትዮጵያዊ፣ ይሄ ለኦርቶዶክስ ብቻ አይደለም፣ ለመላው ኢትዮጵያዊ ይሄ ነገር በጣም ሲሪየስሊ መታየት መቻል አለበት። ማንም ሰው በእርግጠኝነት ይከፋዋል ይሄንን ሲያይ። በሌላ ጠላትነት ቤተክርስቲያኗን ካላያት በስተቀር በኢትዮጵያ ውስጥ እንደዚህ አይነት ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጠበቀችው ባገዘችው በምትጸልይለት ሀገር ላይ እንደዚህ አይነት ስደትና ሞት ሲመጣባት መቼም ኢትዮጵያዊ ሆኖ የማይሰማው ይኖራል ብዬ አልገምትም። ከዚሁ ከተሳታፊዎች ውስጥ ማለት ነው። ከሆነ አብሮ መቆም መቻል አለበት። ይሄ ነገር ይቁም ማለት መቻል አለበት። ዝም ብሎ በፉከራና በለቅሶ ብቻ መታለፍ አይደለም። እንደዚህ አይነት ሀገር ነው እንደምንገነባው አንዱን እያጠፋ እያወደመ ምናምን። ይሄ በአረመናዊ ተግባርን በምድሪቷ ላይ በዚህ ደረጃ እያስተማሩን ሲሄዱ ከላይ ከቤተ መንግስት ተነስተው ፒውር የሆነ አረመናዊ አገዛዝ እኮ ነው እያስተማሩ ያሉት እና አብይ አህመድ። ፒውር ግልጽ አረመኔ ምን ይመስላል ብትል እነሱን ነው የሚመስለው፣ ሱፍ ከመልበሱ በስተቀር። ድሮ ሱፍ ላይ ለብስ ይችላል። እና ይህንን መዋጋት ሀገርንም ራስንም ሰውነትን መጠበቅ ነው ብዬ ነው የማስበው። ይህን መታገል ያስፈልጋል። ይህን ካል ዘንዳ መቲ አቶ ሙሼ በዚህ ጉዳይ ላይ ለእንትን ነገር በቃ በዚህ ጉዳይ ላይ የጻፋትን ስለመረጥኳት ነው። አጭር ነች። አቶ ሙሼ ሰሙ በተደጋጋሚ በኢኮኖሚውም ዘርፍ ኢኮኖሚስት ናቸው። በእንደዚህ አይነት ነገርም ጥሩ አድርገው ይጽፋሉ። ከዛው ከኢትዮጵያ ከአዲስ አበባ አጭር ስለሆነች ላቅርባት። መንግስት መፍትሄ ሊሰጥ ይገባል። ግፍን ጭካኔንና ጭፍጨፋን አንለምድም፣ ዝም አንልም ማለት አለብን ይላል እርሱ። ዝም አንልም። ማንነትና ሃይማኖትን ሰበብ አድርጎ ሰዎችን መጨፍጨፍ የሚከለክለውን የተባበሩት መንግስታት የጄኖሳይድ ኮንቬንሽን ኢትዮጵያ እንደ አውሮፓውያኑ አቆጣጠር ጁላይ 11 ቀን 1949 ዓ.ም መፈረም ብቻ ሳይሆን ስምምነቱን ራቲፋይ በማድረግ ማንነትና ሃይማኖት ሰበብ ያደረገ ጭፍጨፋ የህግ ተጠያቂነትን እንዲያስከትል የተስማማች የመጀመሪያው ሀገር ናት። ይሄ የሆነው ከ77 ዓመት በፊት በአባቶቻችንና በአያቶቻችን ዘመን ነው። ዛሬ ከ77 ዓመት በኋላ ግን የህጉ ፋይዳና የሰው ልጅ ክቡርነት ውሉ ጠፍቶን ፊት ለፊት አዛኝ መሳይ ቅቤ አንጓች በዝግ በር ጄኖሳይድን የሚያሞግስና የሚያንቆረጳጵስ ዜጋ እንዳሸን ያፈራች አሳፋሪና ዘግናኝ ሀገር መገለጫ ሆነናል። የጸጥታ ተቋማት ዜጎችን ከጄኖሳይደሮች መከላከል፣ ህግ ማስከበር፣ ማክበርና ሰላም ማረጋገጥ የተሳናቸው መሆኑ ሳያንስ የመንግስት ሚዲያዎች የሚመለከታቸው የሰብአዊ መብት ተቋማት የተጨፈጨፉ ንጹሃን ዜጎችን ሞት ለመዘከርና ለመዘገብ የሚጸየፉና የሚተናነቃቸው ሆነዋል። ኢትዮጵያ ዓለም አቀፍ ስምምነቱ ግዴታ የሚጥልባቸው በተለይ ሃይማኖትና ማንነትን መሰረት አድርገው ጄኖሳይድ የሚፈጽሙ ላይ ተጠያቂነት የሚያስከትለውን ስምምነት በ1949 ራቲፋይ ስታደርግ ህግን ልታስከብር ጥፋተኞችን ልትቀጣ ተስማምታለች። በ1950ዎቹም ይህንኑ ስምምነት በቀጥታ ወደ ህጎቿ በማዋሃድ ወንጀሉንና ተጠያቂነቱን በ1957 ዓ.ም የወንጀለኛ መቅጫ ህጎቿ ውስጥ አካታለች። መንግስት መፍትሄ ሊሰጠን ይገባል። ግፍን፣ ጭካኔንና ጭፍጨፋን አንለምድም፣ ዝም አንልም ማለት አለብን። መልስ እስካላገኘን ድረስ የተባበሩት መንግስታት በዓለም አቀፍ ደረጃ የጸደቀውን ጄኖሳይድ የመከላከል ስምምነት እንዲያከብር እንዲያስከብርና ህጉ እንዲያስፈጽም የኢትዮጵያ ኦርቶዶክስ ቤተክርስቲያን ያለማሰለስ ለተባበሩት መንግስታት አቤት ማለት አለባት። ዓለም ይስማ፣ ዓለም ይፍረድ። እግዚአብሔር በአርሲ ለተጨፈጨፉ ኦርቶዶክሳውያን ጽድቅን ለቤተሰቦቻቸውና ለምዕመናን መጽናናትን እንዲሰጥ እመኛለሁ ብሏል። ጥሩ ጽሁፍ ነው የጻፈው አቶ ሙሼ ሰሙ። እንግዲህ ጥሩ አርጎ ነው ያቀረበው። በተለይ እኔ እንዴት አድርጌ እንደምገልጻቸው እነዚህ የመንግስት መገናኛ ብዙሃንን አጥቼ ነበረ። ወገኖቻቸውን የሚጸየፍ ሆኗል ብሎ ጥሩ አድርጎ ነው የገለጻቸው። በእነሱ እየተዳደሩ እዛሁን መንግስት መገናኛ ብዙሃን ውስጥ የሚሰሩ ከታች እስከ ላይ መንግስት መገናኛ ብዙሃን ውስጥ ሁሉም ላይ የሚሰሩ ምን ይሆን የሚሰማቸው?
ኦርቶዶክስም ይሁኑ ፕሮቴስታንትም ይሁኑ ሙስሊም ይሁኑ whatever ብሔራቸው ምንም ይሁን በዚህ ደረጃ የሰው ልጆች ሲታረዱ ሲገደሉ የዜና ሽፋን እንኳን አንድ በማይሰጥበት ተቋም ጋዜጠኛ ነን ብለው ሲቀጥሩ ምን ይሰማቸዋል? ጋዜጠኝነትን ያረከሱ ጋዜጠኝነትን ያሰደቡ ጋዜጠኝነት ጋር የማይተዋወቁ በስሙ የሚነግዱ ካድሬዎች ናቸው። አቃዱ ብዙ አዱኝ እዛው ውስጥ እንትምላቸው ይሄን ሳይዘግቡ እንዴት ይኖራሉ? በሳምንት 2 ጊዜ 3 ጊዜ አውቶቡስ ታገተ ሲባል ሌላ እኮ ነገር ይደረግ አይደለም ይቃወሙ እኮ አይደለም እኮ ሀፕን ያረጋውን ኢቨንቱን በቃ አይፈቀድም ማለት ነው። ትልቅ ኢቨንት ነው ከሰው ልጅ በላይ በዚህ ቦታ በደዋሪ ዶሮ ባስ ታገተ ብለው እኮ ዝም ማለት ዳሬ ክልክል ነው ታውቃለህ አይደል? ቪዲዮ ማለት ነው አይወጡም እኮ ነው የምልሽ። ለምን ለሆዳቸው ለማይጠረቃ ደሞዝ ከቤት ኪራይ ለማያልፍ ደሞዝ በዚህ ደረጃ ባርነት አለ። ሞደርን ስሌቨሪ ዘመናዊ ባርነት በማይረባ ሳንቲም ደሞዝ። በእውነት እናንተ አሁን ጋዜጠኛ የሚለውን ቃል ትጠሩታላችሁ? ሌላ እኮ አላልኩም። አሁን ለምን ይሄን መንግስት ያስቆምልን ምናምን ትንታኔ ግቡ አላልንም እኮ። አርሲ ላይ ቤተክርስቲያን ተቃጠለ ኢቨንቱ ምን ሆነ እንኳ የሚለው እንትን ላይ እንደዚህ ሆነ ብሎ እንኳ መጻፍ አትችሉም። ጭራሽ ወደዛ አትመለከቱ። ይሄ በሆነበት ሰዓት ላይ ትናንት ደም እየፈሰሰ የአዲስ አበባ ወንዞች ተአምራዊ ምናምን ገና ይጎርፋሉ ይፈሳሉ ያሉ እነ ቲቪ አብለጭልጮ ይዘግባሉ። አርሲ ላይ የሰው ደም ጎርፎ ነው ፈሰሰ። እናንተ ስለ ውሃ መፍሰስ ነው እንደምታወሩት? እና ይሄን እንኳን ኢቨንቷን እንኳን ለመናገር ሞራል የሌላችሁ እንዴት እንደተጸየፍኳችሁ ይሄማ በጣም ነው የሚገርም። በጣም ራሳችሁ ምን ብላችሁ እንደምትጠሩ ይሄም ኑሮ ሆኖ ይሄም ደሞዝ ሆኖ በዚህ ደረጃ ባሪያ ከሆናችሁ በፍጹም እኔ የመንግስት ሚዲያ መገናኛ ምናምን የሚባሉ ሰዎችን በጣም ነው የተጸየፍኳቸው። በቃ ይሄ በተለይ ይሄ የዜና አንከርና የሚባሉ ዜና እንሰራለን ምናምን የሚባሉ ልብ በሉ። ለምን እንደኛ ተቃውማችሁ ምን ብላችሁ ሰራችሁ እያልኩ አይደለም። እሱማ ሲደላ ነው። ቢያንስ በአርሲ ሰዎች ተገደሉ፣ ቤተክርስቲያን ተቃጠለ፣ በዚህ ቦታ አንድ ሙሉ አውቶቡስ ሰው ታገተ ምናምን ሲባል እንኳን እሱም መዘገብ ለህሊናችሁ ትቸዋለሁ። ህሊና ካላችሁ መልካም። እኔ እስከማውቀው ድረስ ማለት ነው እስከማውቀው ድረስ አብዛኛው አሁን ሌላ አማራጭ ማለት ነው ጥሩ ሚዲያ አማራጭ ሚዲያ እባካችሁ ከኛ ጋር አስሩ እነዚህ ነገር ለመዘገብ እና ሴፍ ትሆናላችሁ ምናምን አይነት ኦፕሽን ቢኖር አንድም ሰው እዛ ቤት ውስጥ የምታገኝ አይመስለኝም ከካድሬው በስተቀር ማለት ነው። እና ምንድነው ይሄ መንግስት ያደረገው? ያኛውም የሚያደርገው ይሄኛው ደግሞ ሙሉ በሙሉ በህይወት ውስጥ አማራጭ እንድታጣ ነው የሚያደርግ። አማራጭ ያሳጣውና ወጣቱን ምንም አማራጭ ያሳጣውና ብቸኛ አማራጭ ወታደር ሆኖ ሄዶ አማራ ክልል ህዝቡን መግደል፣ ብቸኛ አማራጭ ይሄንን መንግስት ወንበር ጠባቂ መሆን፣ ማዋረድ፣ በቃ ሰውነትን ማዋረድ። በዛ ውርደት ውስጥ ብዙ የሚያልፉ ኢትዮጵያውያን አሉ፣ ወደውም ሳይሆን ተገደው ሌላ አማራጭ ከማጣት የተነሳ ማለት ነው። ቢያንስ እዛ ውስጥ ሆነው የታዘዙትን እንኳን የሚሰሩ ከሆኑ ሌሎች ግን የሚያውቁትን መረጃዎች ሳቦታጅ በማድረግ ትክክለኛው መረጃዎች ደግሞ ለሌላ ውጭ ላለን ለሌላው በመስጠት ወይም በሌላ አሉ በነገር ላይ ሌሎች ፔጆች ክልክል ነው ፔጆች ምናምን ከፍተው እውነቱን የሚያወጡ በተወሰነ ደረጃ አሉ፣ ደብዳቤ የሚጽፉ አሉ፣ ለውጭ መንግስታት ያለውን ነገር ኮምፓይል አድርገው ምናምን በፍጹም ጥርነፋ ውስጥ ነው ያሉት። በጣም ከባድ ነው። እንደሱም ሆኖ ግን በዚህ ታሪክ ውስጥ እንደዚህ አይነት ነገር ህዝብ እንዲህ እየሞተ እንዲህ እየተፈናቀለ እንትን ግሉኮስ ነቅሎ ምርጫ ሄደ ምን አይነት ምርጫ ነው ምናምን እያልክ ታሪክን በዚህ ደረጃ ላይ መጻፍ በጣም አደገኛ ነው። ነገ ቁጭ ብለህ ስታዩ ልጆች ሲያዩት ምናምን በጣም አሳፋሪ ሊሆን እንደሚችል እገምታለሁ። ስለዚህ ሌሎች አማራጭ ከታዩ አማራጭ መወሰድ አለባቸው ብዬ ነው። ሞስት ኢምፖርታንትሊ ግን ዋናው ግን ይሄ አይደለም። ዋናው ማህበረሰቡ ይህን ሚዲያ ማየት ማቆም አለበት። እንደዚህ ብዬ አላቅም። ይሄ መሳለቅ እንደው ይቅርታ መቲ ስለ ራሴ እንዳላወራ ፈርቼ ነው ያነገርኩሽና እኔ ኤዲተር ኢን ቺፍ ሆኜ እዛ ዋልታ ስሰራ አሁን አሉ ጋዜጠኞች ያዩኛል በየቦታው በእኛ ስራ የነበሩ ሪፖርተሮች አሉ፣ ሁሉም ቀጣሪዎችም ያውቃሉ። ስለቅ አልፈልግም ብዬ በነፃነት ጉዳይ በእኛ ጊዜ የዩቲዩብ ቲክቶክ ምናምን የሚባለው አልነበርም። ያኔ ስለቅ ቃል በቃል ነገረኝ። 300 ብር ደሞዝ ጨመሩልኝ
እንዳለቅ ማለት ነው። አልፈልግም አልኩ። ያው ይስሙት ስለ ራሴ እንዳላወራ ብዬ ነው። ከዚህ ቢሮ ለቀ የትም አትገባትም አሉ መጨረሻ ላይ ማለት ነው። አልግባ እንዳላወራ ብዬ ነው። እንዳሉትም 4 ወር ነው 5 ወር ቀጡኝ። ከዛ ወጥቼ ልገባበት የነበረው ከዛ ወጥቻለሁ አልኩኝ፣ ለቀኩኝ። ሄጄ ያለፍኩባቸውን ፈተናዎች በሙሉ አይተውት ነበር። እዚህ ልገባ ነው ብዬ ነግሬያቸው ደውለው እንዲህ እንዳይገባ የሚል ቀጭን ትእዛዝ ጊዜው ይነሱ ስለነበረ መጨረሻ ላይ በዶክተር ፍስሐ እሸቱ ዩኒቲ የሚመራው ዕለታዊ አዲስ ሲቋቋም ነው እዛ እንደገና የዜና ኤዲተር ሆኜ የገባሁት። 4-5 ወር ስራ ፈትቻለሁ። ያውም አሁን ቲክቶክ እያለ የማህበራዊ ሚዲያ አክሰስ እያለሽ ጋዜጠኛ ነኝ ካልሽ ስንት አማራጭ በግልሽ አሁን እኮ ከነሱ ይልቅ እኮ በግል የሚሰሩት እኮ የተሻለ ነገር አላቸው እኮ ብዙ አማራጭ ማለት አሁን እኮ አይስሩ አይደለም ሆነው ይስሩ፣ ግን ነፃነታቸውን እስከዚህ ድረስ ከተገሰሱ እኛ አማራጭ በሌለበት ሰዓት ላይ ለቀን የለ እንዴ አንፈልግም ብለን ያውም እስከዚህ የከፋ ነገር ሳያዘግቡን ለምንድነው አንዳንዴ በዚህ በኤዲቲንግ በምናምን ተጣልቼ ነው አሁን አልፈልግም ያልኩት እንዲህ ያደረጉ ምናምን አንዳንድ ነገሮችን በሚል የሆነ ከማፈንጋ ማለት ነው። አሁን እዚህ ደረጃ ላይ ሲል ስንት አማራጭ ያ ባለበት ዘመን ስንት የማህበራዊ ሚዲያ አማራጭ በፌስቡክ እኮ ሞኔታይዝ ማድረግ ጀምሯል እኮ። ቲክቶክ በጣም ብዙዎች እኮ እንደዛ ያደርጋሉ በጊፍት። ዩቲዩብ አለ ብዙዎች እየሰሩ ጋዜጠኛ ያልሆኑ ሰዎች ራሱ ጎበዝ እየሆኑ ያሉበት ዘመን እንዴ። ወደ ሌሎች ነገሮች ተመልከቱ እንጂ እንደዛ ማየት እኮ ታደርጋላችሁ። እንደዚህ መቲ እንዳለችው ለልጆቻችሁ ምን ልትሉት ነው? እንትኑ በተሰደዱበት ጊዜ ታቦት ይዘው የአርሲ ምዕመናን ይሄ እኮ ታሪክ እኮ ነው። ክርስቲያኖች በኢትዮጵያ ታቦት ይዘው ሲሰደዱ በአብይ ጊዜ እኛ ግሉኮስ ነቅነው ምርጫ ካርድ አስገቡ የሚል እኮ ዜና ሰርተን ነበር። በዚህ እኮ ልትታወስ እኮ ነው። በጣም እኮ የሚያሳፍር እኮ ታሪክ ነው የሆነባቸው ያለው የሚለውን ለመናገር ነው። መቲ ነው ይቅርታ። አይ ልክ ነው። ያ ግን ህዝቡም እኮ አክሽን መውሰድ አለበት። ቻናል መቀየር አለበት። በራሱ ላይ የሚሳለቅን ቻናል ዝም ብለህ እየቃለድክ ምናምን ብቻ አለማየት መቻል አለበት። በተለይ በሶሻል ሚዲያው ላይ ምንም ነገር ገቢ እንዳያገኝ በዩቲዩብ በምናምን አለማየት፣ ሪኮግኒሽን አለመስጠት። ድሮ አይታይም ነበር። በእኛ ጊዜ እኮ አይታይም፣ በወያኔ ጊዜ እኮ አይታይም ነበር። እና ይሄ በዚህም እኮ አጌነስት መሆን ይቻላል። እኔ አሁን የእኛን ሌላውን ሚዲያ ላይ ስለምሰራው ከባድ ነው ይሄን አትዩ ምናምን። ይሄ ግን በኢትዮጵያ ህዝብ ደም ላይ የሚሳለቅን ማንኛውንም ነገር እኛም ብናረግ ማለት ነው ተመሳሳይ አክሽን እምቢ ማለት አለበት ህዝብ። ትክክለኛውን መስመር ልትይዝ የምትችለው ህዝብ እንደዚህ አይነት ነገር ሲያረግብህ ብቻ ስለሆነ ይህንን መስራት መቻል ያስፈልጋል። በዛው ላይ ግን የሙሼ ሰሙ ንግግር ላይ በጣም ኢምፖርታንት ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ምሳ እንብላ። ዛሬ ምሳ እንግዲህ እስቲ የበላን እንቅረጽ ብለናል ማለት ነው። እንዴት ነው? ደህና ናችሁ ወይ? እንግዲህ ምሳ ቀርቧል። ኑ ምሳ እንብላ። ሰላጣ አለን። ሞሎኪያ ማነው? ሞሎኪያ ሙይዶ ሞሎኪያ አለ። ሰላጣ እዚህ ጋር አዘጋጅተናል። እዚህ ጋር ሩዝ አለ። እዚህ ጋር ደግሞ ባሚያ መስሪዎች የሚሰሩት ባሚያ ነው ማለት ነው። ባሚያውን ይቀቅሉትና እንትን ያረጉታል ማለት ነው። እዚህ ተሰባስበናል። ምሳ ልንበላ ነው። ኑ እናንተ ምሳ ብሉ ተጠርታችኋል። ሻይ አዘጋጅተናል ማለት ነው። እና ኑ ምሳ እንበላለን። ይሄ ባሚያ እንዳልኳችሁ መስሪዎች ማለት ነው። ባሚያውን እንትን አረጉና በጣም እንትን ላይ ይቀጠቅጡታል ማለት ነው። ከዛ ልክ እንደ ሞሎኪያ ነው ቱም ምናምን የሚሰሩለት ማለት ነው። ሰላጣ ደግሞ ያምራል። እዚህ ጋር ሰላጣ ማን ነው የሚወደው እንደኛ? እኛ በጣም ሰላጣ እንወዳለን ማለት ነው። ይሄው ዶሮ ደግሞ የተጠበሰ ነው። ሩዝ አለ። ማሻአላ ተባረከላ። ሻይ አለ። ሆዳችን እንዳይመን ማሻአላ ተባረከላ በሉ። በጣም ነው የሚያምረው። ማሻአላ በሉ። እንግዲህ አሪፍ ቆንጆ ነው ማለት ነው።
ኑ እንብላ እላችኋለሁ። እንግዲህ የዛሬ ምሳችን ይሄን ይመስላል። ሁላችሁንም ወዳችኋለሁ። ውድ ኢትዮጵያውያን ኤርትራውያን ሰላማችሁ ብዝት ትርፍ ይበልልኝ። ሰላም ለሀገራችን ለእምዬ ኢትዮጵያ። አላህ Subhanahu Wa Ta'ala ሀገራችን ሰላም ያርግልን። እወዳችኋለሁ። ኑ ምሳ እንብላ። ባይ ባይ ብለናል።